አልጋ አለ ማዘር? አለ። ስንት ነው? እንደናንተ ቆይታ ነው። እኛ እንኳን ከከሰዓቱን እዚህ ለመዋል ነው ያቀድነው። 150 ብር። ትራስ ትፈልጋላችሁ? ቢኖር ደስ ይለናል። 50 ብር ያስጨምራል። ለትራሱ? አዎ። አንሶላና ብርድ ልብስ ሲያስፈልግ ይሆን? ምን ማለት ሆኖ? አልጋ ላይ ያከራዩን መስሎኝ። ረጋ በል ልጄ። አልጋ እናከራያለንና አልጋ በአንሶላ በብርድ ልብስ እናከራያለን ይለያያሉ። ቆይ መብራት ታበራላችሁ አይደል? ብናበራስ? 20 ብር ያስጨምራል። አይ ግድ የለም መብራት አናበራም። ያለ መብራትም አይሆንም። መብራት ስታጠፉ አይጦች ያስቸግሯችኋል። አይጦች አሉ? አይዟችሁ ሰላማዊ ናቸው። መብራት ሲጠፋ ግን አይወዱም። ቆይ ደሞ ምን ቀረ? እዚህ ቁጭ ብላችሁ ትንሽ ጠብቁ። አሁን ደሞ ምን እስኪሆን ነው የምንጠብቀው? አንሶላው እስኪደርቅ። ጠዋት ነው ያጠብኩት። ትላንትና አባቴ መብራት የቆጠረብንን እንድከፍል ብር ይሰጠኛል። እኔም ደሞ በብሩ ከአንድ ሎተሪ አዟሪ ላይ መኪና የሚያሸልም ሎተሪ ገዝቼበት ተመለስኩ። እቤት ገብቼ ለአባቴ ያደረኩትን ስነግረው በጣም ተናዶ ቀበቶውን አውልቆ ሰንበር በሰንበር እስከምሆን ገረፈኝ። በማግስቱ ጠዋት እናቴ ተነስታ በሩን ስትከፍተው በሚያስገርም ሁኔታ አዲስ መኪና በራችን ላይ ቆሟል። ሁላችንም አለቀስን። በተለይ እኔ እምባይን መቆጣጠር አቃተኝ። ምክንያቱም የቆመው መኪና የመብራት ኃይል ነበር፣ መብራታችንን ሊቆርጡት። አባቴ እንደ አዲስ ተናዶ አይኔ እስኪፈርጥ በርበሬ ያጠነኝ። አሁን ሆስፒታል ነኝ። አይ ማዘር ምን ሆነው ነው የሚያለቅሱት? ኧረ ተወኝ አንተው። የገዛ ልጄ ውሻ ብሎ ጠራኝ። እንደዛ አሉት? ይሄ የውሻ ልጅ